ሰላም ጤና ይስጥልን የተከበራችሁ ጉባርች ኢትዮጵያ ዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር ወሬዎች ከዚህ ቀጥሎ እንደሚከተለው እናቀርባለን። የመጀመሪያው ርዕስ የሚሆነው በርካታ የጽንፈኛ ቡድን አባላት በተለያዩ አካባቢዎች እጃቸውን በሰላም እየሰጡ መሆናቸውን የሚመለከት ይሆናል። አብራችሁን ቆዩ። በርካታ የጽንፈኛው ቡድን ታጣቂዎች ከነሙሉ ትጥቃቸው እጅ መስጠታቸው ተዘገበ። በምዕራብ ጎንደር ዞን ለዓመታት ህብረተሰቡን በመዝረፍ በመግደልና በማፈናቀል በእኩይ ተግባር ውስጥ ተሰማርተው የቆዩ 14 የጽንፈኛው አባላት የቡድኑን የጥፋት ሴራ በመቃወም ለሰሜን ምዕራብ ዕዝ ኮር እጅ ሰጥተዋል። በሰሜን ምዕራብ ዕዝ የኮር ምክትል አዛዥ ለውጊያ ድጋፍ አገልግሎት ብርጋዴር ጀነራል ቾምቤ ወርቁ ጽንፈኞች የሰላም ጥሪ ተቀብለው ለሰላም ቅድሚያ በመስጠት ለሰራዊታችን እጅ መስጠታቸው ትክክለኛ ውሳኔ ነው ብለዋል። ብርጋዴር ጀነራል ቾምቤ ወርቁ ከሰላም አማራጭ ውጪ የጥፋት ተልዕኮ በሚፈጽሙት ላይ እርምጃ ተጠናክሮ ይቀጥላል ሲሉም አረጋግጠዋል። እጅ የሰጡት የጽንፈኛው ቡድን አባላት በሰጡት አስተያየት መጀመሪያ የገባነው በጥፋት ቡድኑ የተሳሳተ የውሸት ፕሮፓጋንዳ በመታለል ነው። አሁን ግን የቡድኑን ሴራ ከተረዳን በኋላ ጥለን ለመውጣት ተገደናልም ብለዋል። እጅ የሰጡ የጽንፈኛው ቡድኖች በጫካ የሚገኙ ታጣቂዎች የመንግስትን ጥሪ በመቀበል ወደ ሰላም እንዲመጡና እጅ እንዲሰጡ ሲሉም አሳስበዋል ተብሏል። በሌላ ዜና በጎንደርም እንደዚሁ የገቡ ሰዎች አሉ ማለት ነው። በምስራቅ ደንቢያና በጎንደር ዙሪያ ወረዳዎች የትጥቅ ትግልን አማራጭ አድርገው የቆዩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ወደ ሰላማዊ ህይወታቸው ተመለሱ። የበደሉትን ማህበረሰብ በሰላም አማራጭ ለመካስ ትጥቃቸውን ፈተው ወደ ማህበረሰቡ መቀላቀል የሚፈልጉ ኃይሎችን በአግባቡ እየተቀበለ መሆኑን የጎንደር ከተማ አስተዳደር ፖሊስ መምሪያ አስታውቋል። ተስፋዬ ጠገብ ተጨማሪ ዘገባ አለው። ታጥቀው ለሚታገሉ ኃይሎች መንግስት የሰላም አማራጮችን በተደጋጋሚ እያቀረበ ነው። ጥሪውን ተከትሎ የትጥቅ ትግሉ በማህበረሰቡ ላይ እያደረሰ ያለውን ሁሉን አቀፍ ጉዳት የተረዱ ኃይሎች ወደ ማህበረሰቡ እየተቀላቀሉ ነው። በምስራቅ ደንቢያና በጎንደር ዙሪያ ወረዳ ሲንቀሳቀሱ የነበሩ የታጠቁ ኃይሎች የሰላም አማራጭን ተቀብለው ወደ ማህበረሰቡ ተቀላቅለዋል። የጀመርነው ትግል ህዝባችንን ያሰቃየ መሆኑን በመረዳታችን የመንግስትን የሰላም አማራጭ ተቀብለናል ይላሉ። ከዚህ በተጨማሪም እንግዲህ በምዕራብ ጎንደር በጎንደርና በተጨማሪም ደግሞ በደሴ ዙሪያ ላይ ያሉ በዚህ ሰሞን ብቻ ሰላምን አማራጫቸው አድርገው የገቡትን ነው የምን አሰማችሁ ማለት ነው። እስኪ ድምጻቸውን እንስማ። ዜናዎቹን ወደ እናንተ እያደረስኩ ደጀናባቸው አብሬያችሁ ቆያለሁ። በሰሜን ወሎ ዞን በጫካ የነበሩ ታጣቂዎች በህዝብና በመንግስት የቀረበውን የሰላም ጥሪ ተቀብለው ወደ ማህበረሰቡ ተቀላቅለዋል። የሄድንበት መንገድ ሀገርና ህዝብን የሚጎዳና የተሳሳተ ነበር ያሉት ታጣቂዎቹ ሌሎችም ጫካ ያሉ ታጣቂዎች የሰላም ጥሪውን እንዲቀበሉ ጥሪ አቅርበዋል። ካሳሁን ለሚካኤል የሰሜን ወሎ ዞን አስተዳደር በሀብሮ ወረዳ የኩልባይኔና የቂልጡ ቀበሌ ጫካ የወጡ ወንድሞችን በሰላም ተቀብሎ ከህዝብ ጋር አስታርቋል። ሌሎች ጫካ የገቡ ልጆችም የሰላምን አማራጭ እንዲከተሉ ጥሪ ቀርበዋል። በተሳሳተ መረጃና በመደናገር ወደ ጫካ ገብተው እንደነበር የገለጸው የኩልባይኔ ቀበሌ ሊቀመንበር የነበረው አህመድ ሰኢድ መንገዱ ስህተት መሆኑን በመረዳቱ የሰላም አማራጭ መከተሉን ያስረዳል። ትላንትና ጎራ ለጎራ እንደዛ አድርጎ ሲያቃጥለን የነበረው ኃይል ጋር የተቆራኘ ኃይል ስላልጣመን ነኝ ያቋ ስላልጣመን መተን ደሞ እንደፈጠጣቸዋል ሁለተኛ ያሉን ነው። አሁን ትላንትና የፈጠጠን ኃይል ጋር መልሼ ለመሰለፍ ዝግጁ ስላላደለሁ በሰላም እጄ ሰጥቻለሁ። እጄ በክብር ተቀበለውኛል። እንዲያጠፋዋቸው ጥፋቶች ወይም እንትን ከሆነ ወይም መረሸን ነበረበት ወይ እንትን ነበረበት እሰሙሉ ትጥቃችን የኛም የገባነው ልጆች እሰሙሉ ትጥቃችን ነው የሰጠው። አካባቢያችሁን ለሰላም ትሰራላችሁ ተብለን ሌሎች የሰላም ወደ ሌላው ዜና ስናልፍ የኢትዮጵያ አየር ክልል በአስተማማኝ ሁኔታ የሚጠብቅ ዘመናዊ አየር ኃይል ተገንብቷል ሲሉ ሌተናል ጀነራል ይልማ መርዳሳ ገለጹ። የኢትዮጵያን አየር ክልል በአስተማማኝ ሁኔታ የሚጠብቅና ዘመኑ የደረሰበትን የውጊያ ስልት የሚመጥን አየር ኃይል ተገንብቷል ሲሉ ነው የአየር ኃይል ዋና አዛዡ ሌተናል ጀነራል ይልማ መርዳሳ የተናገሩት። ሌተናል ጀነራሉ ይልማ መርዳሳ የአየር ኃይል 90ኛ ዓመት የምስረታ በዓልን አስመልክተው ከፋና ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ አየር ኃይል የኢትዮጵያ አንድነትና የነጻነት ምልክት ነው ብለዋል።
አየር ኃይል ኢትዮጵያ ከገነባቻቸው ዘመናዊ ስመገናናና ረጅም ታሪክ ካላቸው ተቋማት ውስጥ አንዱ ነው ሲሉም ነው ያስታወሱት። በታሪክ በሀገራችን ኢትዮጵያ ላይ የተከሰቱ አደጋዎችን መስዋዕትነት በመክፈል መቀልበስ የቻለ ተቋም እንደሆነም አስገንዝበዋል። በአፍሪካ ሀገራት በሰላም አስከባሪነት በመሰማራት የህዝቦችን ሉዓላዊነት፣ አንድነትና ሰላም ማስከበር መቻሉን ያስረዱ ኢትዮጵያ ታፍራ ተከብራና ሉዓላዊነቷ ተጠብቆ እንዲቆይ የአየር ኃይል ከፍተኛ አስተዋጽኦ ማበርከቱንም አጽንኦት ሰጥተዋል። የኢትዮጵያ አንድነትና ነጻነት ምልክት የሆነው አየር ኃይል የተቃጡ ወረራዎችን ከመቀልበስም አንጻር አይተካ ሚና መወጣቱን ተናግረዋል። አየር ኃይል በኢትዮጵያ የመንግስታት ለውጥ ሂደት ላይ በርካታ ውስብስብ ችግሮችን በማለፍ አሁን ላይ መድረሱንም አመላክቷል። በአሁኑ ወቅት ሊከሰት የሚችልን ጦርነት እንደ ከዚህ ቀደሙ ምሽግ በመቆፈር መመከት አይቻልም። ለዚህም ዘመኑን የሚመጥን አየር ኃይል መገንባት ያስፈልጋልም ብለዋል። በ2022 ዓመተ ምህረት ከአፍሪካ ቀዳሚ ከሆኑ የሶስት ሀገራት አየር ኃይሎች ተርታ ለመሰለፍ እቅድ ተይዞም በትኩረት እየተሰራ እንደሚገኝም አስረድተዋል። ለዚህም ዘመኑን የዋጀ በስነ ልቦና የታነጸ ከፖለቲካና ብሔርተኝነት ነፃ የሆነ የሰው ኃይል ከማፍራት አንጻር በቁርጠኝነት እየተሰራ ነው ብሏል። አሁን ላይ ቴክኖሎጂው የደረሰበትን ሁኔታ ግምት ውስጥ በማስገባትም አስፈላጊ ትጥቆችን የማሟላትና መሰረተ ልማቶችን የመገንባት ስራ እየተከናወነ መሆኑንም አብራርቷል ብሏል መከላከያ። በእሳት አደጋ የሶስት ህፃናት ህይወት ማለፉ ተነገረ። በስልጤ ዞን በሚቶ ወረዳ በሰሶ ቀበሌ በቀጠና 2 ልዩ ስሙ አቤልቶ ተብሎ በሚጠራው አካባቢ በትናንትናው ዕለት 10 ሰዓት ተኩል ገዳማ በደረሰው የእሳት አደጋ 3 ህፃናት ህይወታቸው ማለፉ ተጠቁሟል። የሚቶ ወረዳ ፖሊስ ጽሕፈት ቤት የማህበረሰብ አቀፍ ወንጀል መከላከል ኃላፊና ህዝብ ግንኙነት ተወካይ ረዳት ኢንስፔክተር ነጁ መሚን ወበላ ለብስራት ሬዲዮ እንደገለጹት ህጻናቶቹ በቆርቆሮ ቤት ውስጥ እየተጫወቱ በነበረበት ሰዓት በቦታው የነበረ ገለባ በእሳት በመያዙ በውስጡ የነበሩ የ6 ዓመት 2 ወንድና ሴት መንታ ልጆችና የ2 ዓመት ሴት ህፃን ወዲያውኑ ህይወታቸው አልፏል ብሏል። ህይወታቸው ያለፈው ህጻናት የታናሽና የታላቅ እህትማማቾች ልጆች ሲሆኑ ከአያታቸው ጋር ነበር የሚኖሩትም ተብሏል። የሁለቱ መንታ ልጆች እናት ህይወቷ ያለፈ ሲሆን የ2 ዓመቱ ህፃንና እናት ደግሞ ለስራ ውጭ ሀገር በመሄዷ ህፃናቱ በአያቶቻቸው ቤት ይኖሩ እንደነበር የኢንስፔክተር ነጅሙዲን ወበላ ተናግረዋል። የአደጋው መንስኤ ለጊዜው ባለመታወቁ ፖሊስ እያጣራ ሲሆን የህፃናቱ አስከሬን ለምርመራ ወደ ሚኒሊክ ሆስፒታል መላኩንም ኢንስፔክተሩ ገልጿል። ወቅቱ በጋ ነፋሻማ በመሆኑ ድንገተኛ የእሳት አደጋዎች ሊያጋጥሙን ስለሚችሉ ህብረተሰቡ አስፈላጊውን ሁሉ ጥንቃቄ ሊያደርግ እንደሚገባም ኢንስፔክተሩ ለብስራት ሬዲዮ ማሳሰቢያቸውን ተናግረዋል ተብሏል። ምንም አይነት የማርበርግ ቫይረስ ታካሚ የለም ተባለ። በቫይረሱ ተይዘው ሕክምና ላይ የነበሩ 2 ወጣቶች ከበሽታቸው አገግመዋልም ተብሏል። የጤና ሚኒስቴር የማርበርግ ቫይረስ ሁኔታን አስመልክቶ ትናንት ባወጣው መግለጫ ዕለታዊ ሪፖርት የቫይረሱ ምንነት ከተረጋገጠበት ህዳር 5 ቀን 2018 ዓ.ም ጀምሮ ለመጀመሪያ ጊዜ ምንም አይነት የቫይረሱ ታማካሚ አለመኖሩን አስታውቋል። በዕለቱ ከተደረጉ 179 የላቦራቶሪ ምርመራዎች ቫይረሱ የተገኘበት ሰው አለመኖሩ የተረጋገጠ ሲሆን ቫይረሱ የተከሰተበት የደቡብ ኢትዮጵያ ክልል ጤና ቢሮ ደግሞ በቫይረሱ ተይዘው የሕክምና ክትትል ሲደረግላቸው የቆዩ 2 ወጣቶች አገግመው ከሕክምና ማዕከል መውጣታቸውንም አስታውቋል። የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንደሻው ሽብሩ እንደገለጹት 2 ወጣቶች ቀደም ሲል በማርበርግ በሽታ ቫይረስ ተይዘው ህይወታቸው ካለፈ አባታቸው ጋር ንክኪ የነበራቸው ሲሆን የበሽታውን ምልክት አሳይተው የላቦራቶሪ ምርመራ ተደርጎላቸው ቫይረሱ ስለተገኘባቸው የሕክምና ክትትል ሲያደርጉ እንደነበርም አስረድተዋል። በዚህም ከቫይረሱ ያገገሙ ሰዎች ቁጥር በአጠቃላይ 4 የደረሰ ሲሆን እስካሁን በ667 ሰዎች ላይ በተደረገ የላቦራቶሪ ምርመራ ቫይረሱ የተገኘባቸው 12 ሰዎች መሆናቸውና በቫይረሱ ህይወታቸው ያለፉት ደግሞ 8 ሰዎች መሆናቸው ይታወሳል። በተያያዘ ዜና የኢትዮጵያ ቀይ መስቀል ማህበር በግምት ከ5 ሚሊዮን ብር በላይ የሚሆኑ የቫይረሱ መከላከያ ቁሳቁሶችን የማርበርግ ቫይረስ ለተከሰተበት የደቡብ ኢትዮጵያ ክልል ጤና ቢሮ አበርክቷልም ተብሏል። በመዲናው አዲስ አበባ ግብር ከፋዮች ቅሬታ የሚያቀርቡበት አዲስ አሰራር ከፊታችን ሐሙስ ጀምሮ ተግባራዊ ይደረጋል ተባለ። ከአዲስ አበባ የግብር አሰባሰብና የገቢዎች አገልግሎት አሰጣጥ ጋር በተያያዘ የሚኖረውን ማንኛውንም አይነት ቅሬታ መፍታት የሚያስችል አዲስ አሰራር
በከንቲባ ጽሕፈት ቤት ስር መዋቀሩ ተገልጧል። በአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ስር የተዘረጋው የቅሬታ አፈታት ስርዓት እንደተጠበቀ ሆኖ በዚያ ያረካ ግብር ከፋይ ከንቲባ ጽሕፈት ቤት ማንኛውንም አይነት ከገቢ አሰባሰብ ከሰራተኞች ስነ ምግባርና አገልግሎት አሰጣጥ ጋር የሚነሱ የግብር ከፋዮች ቅሬታዎችን ለመፍታት ዘወትር ሐሙስ ኃላፊዎች በተገኙበት የሚደመጥና ተጣርቶ ምላሽ የሚሰጥበትን አሰራር መዘርጋቱን ነው የከተማ አስተዳደሩ ከንቲባ ጽሕፈት ቤት ያስታወቀው። በዚህ መሰረት በሚስጥር ጥቆማ የሚሰጥበትን ነፃ የጥሪ ማዕከል 9977 የሚስጥር ሳጥንን ጨምሮ በተጨባጭ ቅሬታውን በአካል ለበላይ አመራር ማቅረብ የሚችልበትን አሰራር ወደ ተግባር ይገባል ተብሏል። በመሆኑም ከመጪው ሐሙስ ህዳር 25 ቀን 2018 ዓ.ም ጀምሮ ጠዋት ከ2 ሰዓት እስከ 7 ሰዓት ድረስ ከገቢዎች ጋር ብቻ የተያዘን ቅሬታ አመራሩ ተቀብሎ የሚያስተናግድ መሆኑን በመረዳት በከንቲባ ጽሕፈት ቤት ተጨባጭ ቅሬታ ያላቸው ግብር ከፋዮች ማቅረብ የሚችሉ መሆኑን የከተማው አስተዳደር አስታውቋል ብሏል አሃዱ ሬዲዮ። ወደ ሌላው ዜና ስናልፍ የኢትዮጵያ ብሔራዊ ባንክ በሁለተኛው ሩብ ዓመት የውጭ ምንዛሬ ጨረታ መርሃ ግብር መሰረት መደበኛ የሆነውን የውጭ ምንዛሬ ጨረታ ነገ ማክሰኞ ወይም ዛሬ ህዳር 23 ቀን ማለት ነው 2025 እንደሚያካሂድ አስታውቋል። ባንኩ በ11ኛው ዙር ጨረታ የዋጋና የውጭ ኢኮኖሚ መረጋጋትን ለማስፈን በሚያደርገው ጥረት አካል ነው ያለው $50 ሚሊዮን ለሽያጭም አቅርቧል ተብሏል። ይህ ጨረታ መጠን በ9ኛውና 10ኛው ዙር በየዕለቱ ቀርቦ ከነበረው $150 ሚሊዮን አኳያ ዝቅተኛ መሆኑን ተመላክቷል። የኢትዮጵያ ብሔራዊ ባንክ ከዚህ በፊት ህዳር 11 ቀን 2018 ዓ.ም በሰጠው መግለጫ ለሶስተኛው ሩብ ዓመት የውጭ ምንዛሬ ጨረታ $420 ሚሊዮን መመደቡንና በተጨማሪም በህዳርና ታህሳስ ወር ለሚያካሄደው ጨረታ $100 ሚሊዮን በመደመር በአጠቃላይ $520 ሚሊዮን ለመመደብ ማቀዱን አስታውቆ እንደነበረም ይታወሳል። በትራፊክ አደጋ በአንድ ዶልፊን ተሽከርካሪ ውስጥ የነበሩ 11 ሰዎች በሙሉ ህይወታቸው ማለፉ ተነገረ። በምዕራብ ሐረርጌ ዞን ጉቢ ቦርደዴ ወረዳ በትናንትናው ህዳር 20 ቀን 2018 ዓ.ም ከቀኑ 10 ሰዓት ላይ በደረሰ የትራፊክ አደጋ አንድ ዶልፊን የጫናቸው 11 ሰዎች ህይወታቸው ማለፉን የምዕራብ ሐረርጌ ዞን ፖሊስ ዋና መምሪያ አስታውቋል። የምዕራብ ሐረርጌ ዞን ፖሊስ ዋና መምሪያ የትራፊክ ደህንነትና ቁጥጥር አስተባባሪ ምክትል ኢንስፔክተር ዳኙ ሶሪ ለአሃዱ እንደገለጹት መነሻውን ከሚሶን ከተማ ያደረገ የሰሌዳ ቁጥር ኮድ 396835 ኦሮ ዶልፊን የህዝብ ማመላለሻ ተሽከርካሪ 9 ተሳፋሪዎችን ጭኖ ወደ አዋሽ ከተማ ሲጓዝ በተቃራኒ መንገድ ከአዲስ አበባ ወደ ጅቡቲ ሲጓዝ የነበረ የሰሌዳ ቁጥሩ ኮድ 3A11805 ኢቲ የነዳጅ ማመላለሻ ቦቲ ቁቢ ቦርደዴ ወረዳ ጨቱ ቀበሌ ፊት ለፊት በመጋጨታቸው አደጋው ተከስቷልም ብሏል። በአደጋውም በዶልፊኑ ውስጥ የነበሩ አሽከርካሪውንና ረዳቱንም ጨምሮ የ8 ወንድና የ3 ሴቶች በአጠቃላይ በሙሉ 11 ሰዎች ህይወታቸው ማለፉን ገልጿል። የአደጋው መንስኤ የዶልፊኑ ተሽከርካሪ መስመሩን ለቆ ወደ ተቃራኒ አቅጣጫ በመግባቱና ፊት ለፊት ከነዳጅ ጫኝ ቦቲው ጋር በመጋጨቱ ሲሆን የነዳጅ ቦቲው አሽከርካሪው ለጊዜው መሰወሩን ምክትል ኢንስፔክተር ዳኝ ተናግረዋል። ፖሊስ ከተሽከርካሪው ውስጥ የመንጃ ፈቃዱንና ሌሎች መረጃዎችን በማግኘት ክትትል ላይ መሆኑንም ገልጿል። የሟቾች አስከሬን ለምርመራ ወደ ሆስፒታል የተላከ ሲሆን በአንድ አደጋ ሙሉ ተሳፋሪ ህይወቱ ያለፈበት አጋጣሚ የተመዘገበ እንደሌለ ምክትል ኢንስፔክተር ዳኙ ሶሪ ጨምረው አስታውቋል ብለዋል አሃዱ። ፍርድ ቤቱ ታዬ ደንደዓ ጥፋተኛ ሆነው በተገኙበት የህገወጥ የጦር መሳሪያ ይዞ መገኘት ወንጀል ቅጣት ለማስተላለፍ ለህዳር 26 ተለዋጭ ቀጠሮ መስጠቱን ጠበቃቸው ለአዲስ ማለዳ ተናገሩ ተባለ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ዛሬ ህዳር 23 ቀን 2018 ዓ.ም በዋለው ችሎቱ ታዬ ደንደዓ ጥፋተኛ ሆነው በተገኙበት የህገወጥ የጦር መሳሪያ ይዞ መገኘት ወንጀል ፍርድ ቤቱ በጠበቃቸው በኩል ለቅጣት ማቅለያነት የቀረበው ታዬ ደንደዓ የአይን ህመም በህክምና ማስረጃ እንዲደገፍ ለህዳር 26 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃቸው አበራ ንጉስ ለአዲስ ማለዳ ተናግሯል ተብሏል። ፍርድ ቤቱ ለህዳር 23 ቀን ተለዋጭ ቀጠሮ የሰጠው የቀረበውን የቅጣት አስተያየት መርምሮ የመጨረሻ ቅጣት ለማስተላለፍ የነበረ ሲሆን ቅጣት ማቅለያ በማስረጃ የተደገፈ አይደለም በሚልም ለውሳኔ ተለዋጭ ቀጠሮ መስጠቱን ነው አበራ የገለጹት።
በተመሳሳይ የቀድሞ ምክትል የሰላም ሚኒስትር ታዬ ደንዳ የተመሰረቱባቸውን 3 አዳዲስ ክሶችን አስመልክቶ የፍርድ ቤቱን ውሳኔ ለአዲስ ማለዳ የተናገሩት አበራ በዚህም በክሶቹ ላይ የክስ መቃወሚያ ማቅረባቸውን የዋስትና መብት ይገባቸዋል በሚል ከአቃቢ ሕግ ጋር ክርክር መደረጉን ተከትሎ በጉዳዩ ላይ ውሳኔ ለመስጠት ለታህሳስ 8 ቀን ቀጠሮ መሰጠቱንም አያይዘው ተናግረዋል። የተከሳሹን የጤንነትና የማረሚያ ቤት አያያዝ አስመልክቶ በሙሉ ጤንነት ላይ መሆናቸውን የደረሰባቸው የሰብአዊ መብት ጥሰቶች አለመኖሩን ጠበቃቸው አረጋግጧል። ታዬ ደንዳ ላይ የተመሰረቱትን አዳዲስ ክሶች በሚመለከት ጠበቃቸው ከዚህ ቀደም ለአዲስ ማለዳ እንደተናገሩት ክሶቹ ከመታሰራቸው በፊት ሆርን ኮንቨርሴሽን በተሰኘ የዩቲዩብ ቻናል ላይ ተገኝተው ያደርጓቸው ንግግሮች ላይ መሰረት ያደረጉ እንደነበርም ይታወሳል። ክሶቹም መንግስትን በኃይል የመናድ ስለ መከላከያ ሰራዊት የሰሜን ዕዝ ጥቃትና ተያያዥ ጉዳዮች ላይ ጠቅላይ ሚኒስትሩ አሉኝ ብለው የሰጡት ወይም አሉኝ ተናገሩኝ ብለው የሰጡት መረጃ መከላከያ ላይ የተደረገ አደናጋሪ ወይም የሐሰተኛ መረጃ መንዛት፣ ብልጽግና የአንድን ሰው ስልጣን ለማቆየት የተደራጀ ፓርቲ ነው፣ ፓርቲው በአመዛኙ የማፊያ ባህሪ ያለው መንግስት እንዲመሰረት አስተዋጽኦ ያደረገ እንጂ የህዝብን ፍላጎት ለማስፈጸም የተደራጀ ፓርቲ አይደለም በማለት በሀገሪቱ ህገ መንግስት መሰረት የተመረጠውን መንግስት ስም በማጉደፍ የሚሉ መሆናቸውንም ተናግረው ነበር። ወደ ቀጣዩ ስናልፍ ከ77 ሚሊዮን ብር በላይ ዋጋ ያላቸው የኮንትሮባንድ ዕቃዎች ተያዙ። የኢትዮጵያ ፌዴራል ፖሊስ ከጉምሩክ ኮሚሽን ጋር በመተባበር ባከናወነው ኦፕሬሽን ከ77 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎችን በድሬዳዋና በሶማሌ ክልል መያዙን ገልጧል። የጸረ ኮንትሮባንድ ፖሊስ መምሪያ የሬጅመንት 14 አዛዥ ዋና ኢንስፔክተር አበበ ጎባ እንደገለጹት ኮድ 3 ኢቲ 24984 ኮድ 3 ኢቲ ኤ 39800 ኮድ 3 ድሬ 07700 ኮድ 3 ኢቲ 2709 የሆኑ ተሽከርካሪዎች መነሻቸውን ከሶማሌላንድ መዳረሻቸውን ደግሞ ድሬዳዋ በማድረግ የኮንትሮባንድ ዕቃዎችን ጭነው በሶማሌ ክልል በሲቲ ዞን አይሻ ወረዳ አካባቢ በያቆቤና በደንበል ወረዳ አርሙከሌ ቦታ እንዲሁም በድሬዳዋ መግቢያ ፈንጅስታ በሚባል ቦታ ላይ ተይዘዋል ተብሏል። ተሽከርካሪዎቹ ከጉምሩክ ኮሚሽን ጋር በመተባበር በተካሄደው ኦፕሬሽን ተይዘው በተደረገው ፍተሻ ቆርቆሮ፣ ፌሮ ብረት፣ የተሽከርካሪ ጎማና የተለያዩ ሸቀጣሸቀጦችን መያዛቸውን የገለጡት ዋና ኢንስፔክተር አበበ የኮንትሮባንድ ዕቃዎቹም ለድሬዳዋ ጉምሩክ ቅርንጫፍ ገቢ መደረጋቸውን የኢትዮጵያ ፌዴራል ፖሊስ አስታውቋል። ፑቲንና የትራምፕ ልዩ መልእክተኛ በዩክሬን ጉዳይ ለመምከር ዛሬ በሞስኮው እንደሚገናኙ ተነገረ። የሩሲያው ፕሬዝዳንት ቭላድሚር ፑቲን ከአሜሪካው አቻቸው ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ ጋር ዛሬ ማክሰኞ በሞስኮው እንደሚገናኙ ቢቢሲ ዘግቧል። ይህ የሞስኮው ጉዞ የተሰማው ነጩ ቤተ መንግስት በሩሲያና ዩክሬን ጦርነት ዙሪያ ከስምምነት ላይ ለመድረስ ተስፋ ሰጪ ሁኔታዎች መኖራቸውን ከተናገረ በኋላ ነው ተብሏል። የዶናልድ ትራምፕ አማች ጃሬድ ኩሽነር ከዊትኮቭ ጋር በጋራ ፑቲንን ያገኟቸዋል ተብሎም ተጠብቋል። ከዚህ የሞስኮው ቀጠሮ አስቀድሞ ለሩሲያ ያደላል በተባለው የአሜሪካ የሰላም አማራጭ ስምምነት ዙሪያ የዩክሬንና ዩናይትድ ስቴትስ ባለስልጣናት በፍሎሪዳ ተገናኝተው መክረዋል። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ የፍሎሪዳውን ውይይት ገንቢ ነው ሲሉ ቢገልጹትም ተጨማሪ ስራዎችን የሚፈልጉ አስቸጋሪ ጉዳዮች መኖራቸውን ግን አልሸሸጉም። ትናንት ሰኞ ከፈረንሳዩ አቻቸው ኢማኑኤል ማክሮን ጋር ከተወያዩ በኋላ ቃላቸውን የሰጡ ዜሌንስኪ ኪየቭ በሰላም ንግግሩ ዙሪያ ቅድሚያ የምትሰጠው ሉዓላዊነቷንና ጠንካራ የደህንነት ዋስትና ማግኘትና ማስቀጠል መሆኑንም አጽንኦት ሰጥተዋል። ፕሬዝዳንቱ ሰላም ለማውረድ በሚደረገው ንግግር የግዛት ጉዳዮች እጅግ አስቸጋሪ መሆኑን ጠቅሰዋል። ክሬምሊን በምስራቃዊ የሀገራቸው ክፍል የተቆጣጠረቻቸው ስፍራዎችን መጠቅለል ትፈልጋለች፣ ኪየቭ ግን መቼም አታደርገውም ብለዋል ዜሌንስኪ። የትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ ከዛሬው የሞስኮ ጉዟቸው አስቀድሞ ከዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ጋርም ተወያይተዋል። ባለፈው ሳምንት የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩናይትድ ስቴትስ የቀረበውን የሰላም አማራጭ መመልከታቸውን ገልጠው ጦርነቱን አስቁሞ እርቅ ለማውረድ መሰረት ሊሆን እንደሚችልም መናገራቸውን ዘገባው አስታውሷል። የኢትዮጵያ አቪዬሽን ዘርፍ በአሜሪካ ከ100,000 በላይ ለሚሆኑ ስራዎች ድጋፍ እያደረገ መሆኑን የአሜሪካ ኤምባሲ ገለጠ።
ኤምባሲው ይህንን የገለጸው በዘርፉ ቀዳሚ ከሆኑ የአሜሪካ አቪዬሽን ኩባንያዎች መካከል አንዱ የሆነው አፍሪክ ኤር ኩባንያ ከኢትዮጵያ መንግስትና የግሉ ዘርፍ ቁልፍ ባለድርሻ አካላት ጋር ያለውን ግንኙነት ለማጠናከር ከሰሞኑ በአዲስ አበባ የተካሄደው ሁነት አስመልክቶ ባስተላለፈው መልእክት ነው። የአሜሪካው የግል አቪዬሽን ኩባንያ አፍሪክ ኤር ከህዳር 1 እስከ ህዳር 9 2018 ዓ.ም በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ባካሄደው መርሃ ግብር ሲስና ስካይ ኬር የተባለ አዲስ የአውሮፕላን ምርት ለእይታ ያቀርበ ሲሆን የመጀመሪያ የሙከራ በረራውንም ወደ ደቡብና ምዕራብ አፍሪካ አድርጓል። በጉዞ አምባሳደር ኤርቪን ማሲንጋን ጨምሮ መሳተፋቸውን የገለጸው የአሜሪካ ኤምባሲ በአዲስ አበባ በተካሄደው መርሃ ግብር አፍሪኬር ከሎጂስቲክስ እስከ ሰብአዊ እርዳታ ድረስ በሁሉም ኢንዱስትሪዎች የአገልግሎት አሰጣጥን በማሻሻል ረገድ የግል የአቪዬሽን ዘርፉን የሚያበረክተውን አስተዋጽኦ በተመለከተ ከኢትዮጵያ መንግስትና የግሉ ዘርፍ ቁልፍ ባለድርሻ አካላት ጋር ውይይት ማድረጉን ገልጧል። የአሜሪካና ኢትዮጵያን የኢኮኖሚ ትስስር በማጠናከር ረገድ የኢትዮጵያ አቪዬሽን ዘርፍ እየተጫወተ ስለሚገኘው ቁልፍ ድርሻዎችም ኤምባሲው ጠቅሷል። በዚህ ረገድ የኢትዮጵያ አቪዬሽን ኢንዱስትሪ በአሜሪካ ከ100 ሺህ በላይ ለሚሆኑ ስራዎች ድጋፍ እያደረገ መሆኑንና በዚህም ዘርፉ ለሁለቱ ሀገራት ኢኮኖሚያዊ ግንኙነት መጠናከርና የጋራ ብልጽግና ቁልፍ ሚና እየተጫወተ የሚገኝ መሆኑን ኤምባሲው ጠቅሷል። በዘርፉ ተባብሮ ለመስራትና በጋራ ለማደግ በአሁኑ ሰዓት አፍሪኬር በኢትዮጵያ አቪዬሽን ውስጥ እያደረገ የሚገኘው ጥረትም ለዚህ ጥሩ ማሳያ ነው ያለው ኤምባሲው በኢትዮጵያ የአሜሪካ ኤምባሲ ኩባንያውን በመደገፍ ኩራት የሚሰማው መሆኑን ገልጧል ብሏል። አዲስ ማለዳ የእስራኤልና ፍልስጤም ግጭት እንዲያበቃ የሁለት ሀገር የመፍትሄ ሀሳብ ተግባራዊ እንዲሆን የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጠየቁ። ሚያዝያ 13 ቀን 2017 ዓ.ም ከዚህ ዓለም በሞት የተለዩትን ርዕሰ ሊቃነ ጳጳሳት ፍራንሲስን ተክተው የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሆነው የተመረጡት ርዕሰ ሊቃነ ጳጳስ ሊዮ 14ኛ መንበረ ጵጵስናውን ከተረከቡ ወዲህ ከሀገር ውጪ የመጀመሪያው የሆነውን ጉብኝታቸውን በቱርክ ጀምረውታል። በቱርክ የነበራቸውን ቆይታ አጠናቀው ትናንትና እሁድ ቤይሩት ከቱርክ ወደ ሊባኖስ እየተጓዙ በነበሩበት ወቅት አውሮፕላን ውስጥ በጉዞ ላይ ያሉ ጋዛን በተመለከተ ከጋዜጠኞች ለቀረቡላቸው ጥያቄዎች ርዕሰ ሊቃነ ጳጳስ ሊዮ 14ኛ በሰጡት ምላሽ በእስራኤልና በፍልስጤም መካከል ላለው ዘመናት ያስቆጠረ ግጭትና ጦርነት ብቸኛው መፍትሄ የሁለት ሀገር የመፍትሄ ሀሳብን ተግባራዊ ማድረግ መሆኑን ተናግሯል። እኛ ይህንን በምንልበት ወቅት እስራኤል ሀሳባችንን እንደማትቀበለው እናውቃለን። ነገር ግን ሁሌም በግጭትና በጦርነት ውስጥ ሆነው የሚኖሩበትን የሁለቱ ሀገራት ችግር ፍትሃዊ በሆነ መንገድ ለመፍታት ብቸኛው መፍትሄ የሁለቱ ሀገራት የመፍትሄ ሀሳብን መተግበር ነው ብሏል። እኛ ከእስራኤል ጋርም ወዳጆች ነን። በሁለቱም ወገን ፍትህን ሊያሰፍን በሚችል መንገድ ሰላም እንዲወርድ አስታራቂ ድምፅ ሆነን ለመስራት እየሞከርን ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሁለቱንም ወገኖች በሚጠቅም መልኩ ግጭቱን ለመፍታትና ፍትሃዊነትን ለማረጋገጥ ብቸኛው መንገድ የሁለት ሀገር የመፍትሄ ሀሳብን መተግበር መሆኑንም አጽንኦት ሰጥተውበታል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህን ይበሉ እንጂ የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከማንኛውም አካል የሚመጡ ማረጋገጫዎች፣ የትዊተር ጽሑፎችና ገለጻዎች አያስፈልጉኝም ሲሉ ፍልስጤም ነጻ ሀገር እንድትሆን የሚፈቅደውን የሁለት ሀገራት የመፍትሄ ሀሳብ እንደማይቀበሉ በዚህ ወር መጀመሪያ ባደረጉት ንግግር መግለጻቸውን አልጀዚራ ዘግቧል። ከእስራኤል በተጨማሪ እስራኤል በኃይል የተቆጣጠረቻቸውን የዌስት ባንክና የምስራቅ ኢየሩሳሌም ግዛቶችን ያካተተና ድንበሩ የታወቀ ነጻ የፍልስጤም ሀገር ምስራቃዊ ወይም ምስረታ እንዲኖረው የሚሻው የሁለቱ ሀገራት መፍትሄ የሁለቱን ሀገራት ዘመናት ያስቆጠረ ግጭት ለመፍታት የተባበሩት መንግስታት ድርጅት ጨምሮ በበርካታ አካላት በመፍትሄነት የሚቀርብ ሀሳብ መሆኑን ይታወቃል። በራፊቅ ሀራሬ ዓለም አቀፍ አየር ማረፊያ ሲደርሱ ከፍተኛ አቀባበል የተደረገላቸው የመጀመሪያው አሜሪካዊ የሮማ ካቶሊካዊት ቤተ ክርስቲያን መሪ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሊባኖስ በርካታ ቦታዎችን ተዘዋውረው የሚጎበኙ ሲሆን ዛሬ ከሰዓት ከአረብ ሀገራት ውስጥ ብቸኛው ክርስቲያን የሀገር መሪ የሆኑት የሊባኖሱ ፕሬዝዳንት ጆሴፍ አውን ጳጳሱን በቤተ መንግስታቸው ተቀብለው እንደሚያነጋግራቸውም ታውቋል። በአሁኑ ሰዓት በሂዝቦላህ ምክንያት ከእስራኤል የቦምብ ድብደባ እየደረሰባት በምትገኘው ሊባኖስ
የርዕሰ ሊቃነ ጳጳሱ ጉብኝት የሰላም ተስፋን ይዞ ይመጣል በሚል በሀገሪቱ ዜጎች ዘንድ ተስፋ የጣለበት መሆኑም በዘገባው ተጠቅሷል። በመጨረሻም ትራምፕ ኔታንያሁን በድጋሚ ወደ ዋይት ሃውስ ጋበዙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቤንያሚን ኔታንያሁን ወደ ዋይት ሃውስ መጋበዛቸውን የእስራኤል ጠቅላይ ሚኒስትር ቢሮ አስታውቋል። ቢሮው ይህን ያስታወቀው ትራምፕ የእስራኤል መንግስት ከሶሪያ ጋር ጠንካራ እና እውነተኛ ውይይት ማድረግ እንዳለበት መናገራቸውን ተከትሎ ነው። ትራምፕ ቀደም ሲል በሰጡት መግለጫ እስራኤል ከጎረቤት ሶሪያ ጋር ጠንካራና እውነተኛ ውይይት ማድረጓ በጣም አስፈላጊ እንደሆነ ተናግረው የሶሪያን ወደ በለጸገች ሀገር የመቀየር ሂደት የሚያደናቀፍ ምንም ነገር የለም ብለዋል። ሶሪያና እስራኤል ረጅምና የበለጸገ ግንኙነት ይኖራቸዋል ብለዋል ትራምፕ ዳግም ፕሬዝዳንት ከሆኑ በኋላ ኔታንያሁን ወደ ዋይት ሃውስ ሲጋብዙ ለ5ኛ ጊዜ መሆኑም ተጠቁሟል። የተከበራችሁ አድማጭ ተመልካቾቻችን ያላችሁን አስተያየት በኮሜንት ሴክሽን ላይ እያስቀመጣችሁ ላይክ በማድረግ ሳብስክራይብ በማድረግ ደግሞ አብረን እንድንቀጥል የሚያደርገውን የእናንተን መልካም ተሳትፎ ግለጡልን እንላለን። መልካም ጊዜ